ምክንያት ማን ይመታል አንተ? ጆን የምን ወራይ በጀርባ ሲመቶኝ ኢላን ጠዋት ኢላን በحب ويمكن ኢላን የሚወደው ሰዎች ናቸውና ምን መሰለኝ እኔ አየኛ ህዝብ እውነት ለመናገር እንደው ከማንኛው ጋር ነው ተስማምተን የምንኖረው? ከራሳችን ዜጋ ጋር መጣላት፣ ከሌሎች ዜጋ ጋር እንግዲህነት የሄደውንም እውነት በጣም ያሳፍራል። በስደትም ላይ ስንሄድ በቃ በመጥፎ ባረቂ መጠጥ፣ በአንዳንድ ነገሮች በጣም ብዙ ነገሮች ማለት ነውና ይሄ ልጅ እንግዲህ በሰላም መጥቶ ገብቷል። ፍቅር ነው አፈቅርኩ ያለው ማለት ከመምታት ቢያስጠነቀቁ ምን ችግር አለ? ልክ እንዲያሉት አሁን እሷን ተዋት ከሆነ መምታቱ ምን አስፈልጋችሁ? በእውነት የሰው ልጅ መጀመሪያ ተመክሩታላችሁ፣ ታስረዱታላችሁ። እምቢ የሚል ከሆነ ምናልባት እና ማስጠንቀቂያ ሰጥተው ቢሆን ብዬ አስባለሁ። እና ሰው ሀገር ላይ ሰው ሲሄድ መከበር አለበት። በቃ ስብና በእነሱ ምክንያት አሁን ሌላውን ሰው በቃ ኢትዮጵያ የትም ቦታ ክፉ እንደሆነ ነው የሚታወቀው። ና እኔ ማለት የምፈልገው እዚህ ቦታ ላይ ሄሉም ሆናችሁ ኤንድም ሆናችሁ ጆሲም ሆናችሁ እዚህ ጋር ማለት ነው። ምክንያቱም ዛሬ ላይ እናንተ እየሰራችሁ ነው። ልጁ የእውነት አፍቅሮ ነው እንደዚህ ደረጃ እየሆነ ያለውና ስለዚህ ይሄ ልጅ በሰላም ከቻላችሁ በሰላም ወደ ሀገሩ ቢመለስ ጥሩ ነው። ለምን በሰላም ካልተመለሰ ነገ ጧት መዘዙን አታውቁትም። እናንተ የሚደርስባችሁን ነገር መታሰር ይመጣል፣ ብዙ ነገር ሊመጣል። በዛ ላይ ደግሞ እናቱ ሀበሻ ናት ተብሏል። ኢትዮጵያ ከሆነች ከባድ ነው። እና ይሄ ነገር የዛሬን ብር መስራት ብቻ ሳይሆን ነገ በህይወታችሁን ዋጋ ያስከፍላችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናችኋለሁ፣ ሁላችሁንም ማለት ነውና ከመጥፎ ነገር አላህ ይጠብቃችሁ። የምትወዱትን ነገር ይስጣችሁ። የሚወዳችሁን ሰው የምትወዱትን ይስጣችሁ ማለት ነው። የለፋችሁበትን አላህ ይባርክላችሁ። በሰላም እንግዲህ በውጭ ሀገር ያላችሁም ደግሞ በሰላም ለሀገራችሁ ያውቃችሁ። ከሀገር ውስጥ ያሉትን ሀገራችንን ሰላም ያድርግልን ማለት ነው። እና ልልም ፈልገው እዚህ ቦታ ላይ እኔ ተናግሬ ያላቀም በነገራችን ላይ ግን ዛሬ ሁሉም ኮመንተሮች እውነት ያዘኑት በልጁ ነው። በቃ በልጁ አሳዝኗቸዋል እንደ ሰውኛ ማለት ነውና ግን አንዳንድ ጊዜ ምን አለ መሰላችሁ ይሄ ልጅ አሁን በቃ ፍቅር ነው፣ የእውነት ነው ፍቅር። እሷን አገኛለሁ ከዛሬ ነገ እያለ ነው የሚመላለሰው። እነሱ ግን እንደምትመለከቷቸው አንድ ቀን በሄሉ ቻናል ይለቀቃል፣ አንድ ቀን በኤንዲ ቻናል ይለቀቃል፣ አንድ ቀን በጆሲ ቻናል ይለቀቃል። በሶስታችሁም ነው አይደል የሚለቀቀው? ይሄ ማለት የራሳቸው ጥቅም ነው የሚያካሂዱት። ግን ደግሞ ከገንዘብም በላይ ከጥቅምም በላይ እንትን ህይወት ነው። ገባችሁ አይደለ? ህይወት ነው መጀመሪያና እነሱ ዛሬም አንድ ነገር እያሉ ነገም አንድ ነገር እያሉ ከሚያሰቃዩት በቃ ሄሉም የእውነቴን ነው የምነግራችሁ። እሷ የእንዲህ አይነት ፍላጎቱ ከሌላት ካላስ በቃ እንዲል በቃ ታስቆርጠውና ብሄር ብዬ ነው የማስበው። ዛሬ አልፈልግም ነገ ተስፋ የሚሰጥ ከሆነ ይሄ ሰው ይኸው ያያችሁት ነው እንግዲህ። እሷን የሚፈልጉ ሰው ናቸው አለ። ምን ይታወቃል? ካሁን በፊት የሚወዷት ሰዎች ሊኖሩ ይችላሉ። ካሁን በፊት ያለፉት ሳለው አይደለም እንዴ እሷ ጋር የነበሩ ሰዎች አሉ። እኔ ስም መጥራት አልፈልግምና በእነሱ ላይ ተደረበ ብለው ሊወስድ ነው ብለው አስበው ማንም ሰው የወደቀበትን ሲያነሱበት አይወድም። ታውቃላችሁ፣ የኛ ደግሞ እንደዛ ናቸው። እና መብቷ ነው፣ ህይወቷ ነው። በእርግጥ የፈለገችው ሰው ጋር መሆን የፈለገችውን ማግባት መብቷ ነው። ግን ደግሞ የኛ ህዝብ ጋር ጨዋታ የለም። እንደዚህ ከባዶች ናቸው። በቃ ፈታችኋቸው እነሱን እንኳን ማለት ነው ሌላ ሰው እንዲያገባችሁ አይፈልጉም። በቃ ቆማችሁ ወይም ወርቃችሁ እንዲቀሩ ነው የሚፈልጉት። ገባችሁና እንዲህ አይነት ነገር ስላለ የሰው ህይወት መጥፋት አለ። ስንት ወንድሞቻችን እህቶቻችን እንደዚህ በእንደዚህ አይነት ሁኔታ ህይወታቸውን እያጡ ነው የሚኖሩት። እና አንዳንድ ጊዜ ይሄ ስራን ብቻ ሳይሆን ማለት እኔ እየተናገርኩ ያለው በትክክለኛው መንገድ ነው እያልኳችሁ ያለው። ይሄ እውነትም ድራማ ካልሆነ ማለት ነው። ድራማ ከሆነ እንግዲህ እነሱ ያውቃሉ። ግን ደግሞ ድራማ ካልሆነ የራስ ወዳድነት ነው። እኔ እንዳልኳችሁ ቪዲዮ በአንድ ሰው ላይ እየተለቀቀ አይደለም። እንደምታዩት ተራ በተራ በቃ በሶስታቸውም ቻናል እየተለቀቀ ነው። ገቢ እየገባ ነው። ይሄ ልጅ ደግሞ የሚፈልገው እነሱ ጋር ጥቅም ሳይሆን ልጅቷን ሄሉ ነው የፈለገው። እነሱ የራሳቸውን ጥቅም እያካሄዱ ላይሳካለን ነገር ዛሬ አንድ ነገ አንድ ይሄ በሰው መጫወት ይባላል። በግልጽ አማርኛ ነግረውት ተስማምቶን ያልፈልግህም በቃ በፍቅር ሁኔታ አንተ ጋር አልዘልቅም፣ ዝም ብለህ መኖር ካለብህ ብላ አስረድታው ዝም ብዬ ቀጥላለሁ ካለ የራሱ ጉዳይ ነው። ነገር ግን እሱ አሁን ተስፋ አለው። እንደሰማችሁ ከትናንት ወዲያ መቼም ቢሆን አንቺን አገኝሻለሁኝ ዙረሽ እኔ ትሆኛለሽ እና ተስፋ አልቆርጥም ነው ያለው። ያ ማለት ተስፋ ስላየባት ነው ከሷ ላይ አንዳንድ ነገሮች እንዳልኳችሁ። አሁን ባለፈው እሺ ብላ እራት በልተዋል። ልብስ ስጦታ ሲሰጣት ስትቀበለው የሆነ ተስፋ አለው።
መኪናውን መለሰ። ያው ሰርፕራይዙ ትልቅ ስለሆነ እምቢ ብላ ያንን መለሰ። ከዛ ደግሞ ትናንት ጆሲ አንድ አይነት ልብስ ጆሲም ቢሆን እስከዛሬ ታው ሲል ከርሞ አሁን ላይ ደግሞ የካፕል ልብስ አንድ አይነት ይዞ መጣ እና ያን ነገር ስለለ ትናንትና ራሱ ያንን ሲለብሱ እንዴት ተናግሮ ነበረ። እውነት አንቺ ጋር ማይሆን ከሆነ ለምን እንደዚህ አይነት ነገር ታደርጋላችሁ? ልጁ በተስፋ እየተሞላ ነው፣ በኋላ ይጎዳል። ምክንያቱም እንዲህ ዛሬ የሚያለውን ሰምታችኋል። እኔ ለፍቅር መስዋዕት ከፍያለሁ ብዬ አናገር ነበር አለ። ነገር ግን አልከፈልኩም አለ። ምንም ይሄን ያልኩበት ምክንያት በቃ የሱን ታሪክ ስሰማ እኔ ምንም ነኝ አለ በፍቅር በኩልና እንዳለው እውነቱን ነው። እንግዲህ ከቱርክ ሀገር ጀምሮ እሱ ከቱርክ ሀገር መጥቶ እንደምትመለከቱት እሷን ለሷ ብሎ ነው የመጣው። ከዛ ላይ ደግሞ ለሷ መከፈል ያለበትን እንግዲህ አይታችኋል። በቀላሉ መኪና ለሱ እንግዲህ ቀለል ተብላ መኪና ስጦታ ነው ገዝቶ ያበረከተው። እንግዲህ ለማይወዱ ሰው ለማታውቁ ሰው እንኳን መኪና አረቦችን አታውቁም እንዴ? አረብ እኮ ነው እዚህ ቦታ ላይ እየሰራና እነሱ ካልፈለጉ 1 ብር ይጨምራሉ እንደ ከደሞዛችን ስጦታ መስጠት እንኳን አይፈልጉም። እናንተ ሰፈጉ እያላችሁ እዚህ ጋር 1 ብር አይሰጡም እንደምትመለከቷቸው ከአንድ ሰዎች በስተቀር ማለት ነውና ዝም ብለው ገንዘባቸውን የሚጥሉ አይነት ሰዎች አይደሉም። እንደውም ገንዘብ የሰው ገንዘብ የሚበሉ ብዙዎቻቸው ናቸው። እናንተ እንደዚህ አፈር እየጋጣችሁ እየሰራችሁ የእናንተን የለፋችሁበትን እንኳን ደሞዝ ለመስጠት የስንት ነው የ7 ወር የ8 ወር የአመትን ቤት ደሞዝ እየያዙ አንጡ እያሉ ሲጨቃጨቋቸው የሰው ህይወት እያጠፉ ያሉት ማለት ነውና እሱ ስለወደደ ነው እንደዚህ እያደረገ ያለውና በዚህ ልክ ደግሞ እሱ የሚጎዳ ከሆነ ነገ ዋጋ ያስከፍላቸዋል። እና ይሄን ነገር ቢያስቡበት ቆም ብለው ብያስባለሁኝ። እንደልኳቸው ፓስፖርቱ እስከሚስተካከል ከሆነ አስተካክለውለት በሰላም በቃ መውጣት አለባቸው። እነሱ ጋር ቪዲዮ አስሬም ዛሬ ተስፋ እያደረጉ ነገ ተስፋ እያደረጉ የሚመጣ ከሆነ እሱ ልጁ ይጎዳል። አላህም አይወደውም እንደዚህ አይነት ነገር። በነገራችን ለማይሆንን ሰው ተስፋ እየሰጠን ማስቀመጥ ጥሩ አይደለም። በቃ መስራት ካለባቸው ለስራ ተስማምተው እየሰሩ ከሆነ መርሀባ መስራት ይችላሉ። ግን ደግሞ የእውነት በልጁ ህይወት እየተጫወቱበት ከሆነ ይሄ ነውር ነው። እንደ ሀገርም እንደ ሰውኛም እናንተ ወንድም አላችሁ አይደለ? የኔ ወንድም ቢሆን ብላችሁ አስቡ። አንድ ሴት በዚህ ልክ እነሱ ራሳቸውን እየሰሩ ተስፋ አለኝ ብሎ እየኖረ በእርግጥ ሄሉ መሻላ ናት። እሷ የገንዘብ ሰው ብትሆን ኑሮ ሳይላን ነበር የምትቀበለው። ሄሉ ደግሞ ገንዘብ አይገዛትም እሷን በቃ። ግን ደግሞ ይሄም ቢሆን ገንዘብ አይገዛትም። ግን እንደዚህ ዛሬ ነገ እያሉ በዛም በዚህ ቪዲዮ እየሰሩ እነሱ ትቀየራለች እያለ እሷ ማትቀየር አይነት ከሆነ እውነቱን ነግረው በቃ ማቆም አለባቸው። ይሄን ብዬ ነው የማስበው፣ ሌላ መዘዝ ከመንጣቱ በፊት። ለማንኛውም ያሳዝናል። ይሄን ልጅ አሁን አይኑን እንዲያሉት አጥፍተው ዘብ ያሳርፉት ወይ ደግሞ ቢገሉትስ? የኛ ህዝብ እኮ ይገላል ሰው ታውቃላችሁ። እና ለማንኛውም ስህተት ካለብኝ